በሰሜን ኢትዮጵያ ለሁለት ዓመታት በዘለቀው ጦርነት ከ1.5 ትሪሊየን ብር በላይ የሚገመት ግዙፍ ኢኮኖሚያዊና የንብረት ውድመት መድረሱን የገንዘብ ሚኒስቴር መረጃ ያመለክታል። በትግራይ ክልል ትምህርትና ጤናን ጨምሮ የደረሰው ጉዳት ብቻም ከ10.8 ቢሊዮን ዶላር በላይ ሆኖ መመዝገቡን መረጃዎች ያሳያሉ። በጦርነቱ በርካታ ዜጎች ሲፈናቀሉ ከ8 ሚሊዮን በላይ የሚሆኑ ዜጎች የእርዳታ ጥገኛ ሆነዋል። ካለፉት ስህተቶች መማር የተሳነው ህወሓት ላለፉት 51 ዓመታት የትግራይ ህዝብና ህወሓት አንድ ናቸው የሚል የተሳሳተ ትርክት በመስበክ ኢትዮጵያውያንን ሀብትና ንብረት ሲዘርፍና ለጥቂት አመራሮቹ ጥቅም ሲያውል ቆይቷል። አሁንም በመቀጠል ላይ ይገኛል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የመቀሌና የአዲስ አበባ ግንኙነት ጥሩ መልክ ቢይዝም በህወሓት ጠባጫሪ ድርጊት ምክንያት ስምምነቱ አደጋ ላይ ወድቋል። የፌዴራሉ መንግስት በሆደ ሰፊነት ችግሮች በሰላማዊ መንገድ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ጥረት በማድረግ ላይ ይገኛል። ይሁን እንጂ ቡድኑ ለተጨማሪ ውጊያ የሚያደርገውን ዝግጅት አጠናክሮ በመቀጠል ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈረ መሆኑን መረጃዎች ያመለክታሉ። በክልሉ ወቅታዊ ሁኔታ ላይ ከኤንቢሲ ኢትዮጵያ ጊዜ ግስ ዝግጅት ጋር ቆይታ ያደረጉት ሌተናል ጀነራል ዮሐንስ ገብረ መስቀል የህወሓት ቡድን በአሁኑ ወቅት ከተራ ሽፍታ በታች ሆኗል ብለዋል። ጀነራሉ ሲቀጥሉም ቡድኑ የፌዴራል መንግስትና ዓለም አቀፉ ማህበረሰብ ያቀረበለትን የሰላም አማራጭ መቀበል ባለመቻሉ ምክንያት ጦርነት አፍ አውጥቶ በመጮህ ላይ ይገኛል ነው ያሉት። ምንድነው ብቻ እኔ ጆሮ ያለው ይስማ፣ ጆሮ የሌለው ጆሮው የራሱ ነው። አሁን ምንም ነገር የለም፣ አየር ላይ ነው ጩኸቱ። ይሄ ቲፒኤልኤፍ ያልከው ደግሞ ምንም አትለው፣ መጥሪያው ቲፒኤልኤፍ ነው። አውርደህ ግን ከሽፍታ በታች በአፄ ኃይለሥላሴ ጊዜ እኔ ሽፍቶች አውቃለሁ። የሆነ ነገር ነበራቸው፣ ተደራድረው ወደ ሰላም ይመጣሉ፣ ይሸፍታሉ። የሆነ ኖርም ነበር። አሁን የፈለገ ስም ይኑረው፣ ሰው መሳሳት የሌለበት ሁሉም ነገሩ የትም ያለ ትግራዋይ ነው እኔ እያወራ ያለው። እዛ ያሉት እዛ የሆነ ሜዳ ላይ የሚደናበር ነገር የለም። እንደ ኢሳያስ ያደናብራቸዋል፣ እንደ ስብሐት ያደናብራቸዋል፣ እንደ ሱዳን ሄደው ይደናበራሉ። ዞሮ ግን ትንሽ የሚንፋቀቀውን ጉልበት እየቀጠፉ ነው። ይሄ ፍራስትሬት ግን አድርገዋል። አሁን ካፈርኩ አይመልሰኝ ነው የሚባለው የኛ ኋላ ቀርነት። አሳፋሪ ስራ ከሰራ አሳፋሪ ስራ ሰርቻለሁ ከኔ ተማሪ ይቅርብኝ እኮ ይባላል። ይህ ልምድ ነው። በተለይ እዛ አካባቢ በጣም ተቆፍሮ የተቀበረ ነገር ነው። ህወሓት የትግራይን ወጣቶች በግዳጅ ወደ ውትድርና በመመልመል የትግራይ ህዝብ ለከፋ ስቃይ ውስጥ ከቶታል። በትግራይ ክልል ባለው የጦርነት ስጋትና የግዳጅ አፈሳ ምክንያት የክልሉ ወጣቶች ወደ አዲስ አበባና የተለያዩ የሀገሪቱ አካባቢዎች ለመሰደድ ተገደዋል። 50 ዓመታት ሙሉ የትግራይ ወጣት ማህበረሰባዊ ብቀላ ደርሶበታል የሚሉት ጀነራል ዮሐንስ ወጣቱ ትውልድ እንዳይጠይቅና ለለውጥ እንዳይነሳ ስነ ልቦናዊ ቀውስ እንደተፈጸመበት ያስረዳሉ። ህወሓት ተቀብሮ መሞቱን ያሰመሩበት ጀነራሉ ህወሓት የመጥፋት ያለመጥፋት ጉዳዩ ሳይሆን የትግራይ ህዝብን እንዴት እናተርፍ የሚለው ዋና ጉዳይ ሊሆን ይገባል ብለዋል። የት ታገኛቸዋል? የሉም እኮ በሀሳብም የሉም። ይኸውልህ በመቃብር 4 ኪሎ ነው የምንገባድደው ይልሃል። በዚህ እንደራደር የሆነ ምልክት ይሰጣል። የሉም ግን የእነሱ መኖርና ያለመኖር አይደለም። እዛ ያለው ህይወት መትረፍ አለበት። እዛ ያለው ህይወት በእኛ ሀገር ደግሞ መሰረታዊ ጉዳይ እሱ ነው። በክልሉ እየደረሰ ላለው ቀውስ ፖለቲካዊ መፍትሄ ሊሰጥ እንደሚገባ ጥቆማቸውን የሰጡት ጀነራሉ ሀገሪቱ ለገባችበት ችግር ምክክር አስፈላጊ መሆኑንም አንስተዋል። ኢትዮጵያ ያካሄደችው ያለችው ሀገራዊ ምክክር በሁሉም መመዘኛ ድል መሆኑንም አንስተዋል። ምክክሩ ከጦርነት አዙሪት አውጥቶ ወደ ሀሳብ ያመጣን ድልድይ ነው ሲሉም ገልጸውታል። ምክክሩ ለእኔ በሁሉም መመዘኛ ድል ነው፣ ሳክሰስ እንደሚባለው ማለት ነው። ለምን ካልከኝ የምመኘው የነበረ ነው። አዙሪት ላይም የመከርኩት እሱ ነው። ከአዙሪት የሚያወጣን እሱ ነው። ለምን ለእኔ ከጠበንጃ ወደ ሀሳብ፣ ከጦርነት አዙሪት ወደ ሀሳብ። እኛ ዓለም ምንድን ነው የሚለው መሰለኝ ያመለጠው ዓለም ideas can move mountain ይላል። ሀሳብ ተራራን
ይነቀንቃል ማለት ነው አይደለም። እኛ ያለመታደል ሆኖ ከየት እንዳመጣ ነው አላቅም። ጋን እስካሁን ሞ ማውንቴን ነው የምንለው በቃ